ለምሳሌ አንድ ኮሪያዊ የበሰበሰ ዝናብ አይፈራም ሲልሽ ተጠቅሞት አይደለም በቃ ዝም ብየዋለሁና ስወርድ ጠብቆና ምን አንተ አይደል የምጠራልኝ ከዛ ከማል ሲለኝ እኔ ከማል አይደለም ያን ሰው የዛን ሰው ድምጽ ለማምጣት ግዴታ የሆነ በዚህ የታፈነ ድምጽ አመጣጥ አድርገን እናውጣለን ማለት ነው ልክ ቻርጀር አለ ስንል እንዴ የኤርሞ ጓደኛ ነው ከቲያትር በፊት እንግዲህ ካንድ ሰው ሚስጥር ሰማው ከቲያትር በፊት ሙዚቃ እንደተማርክ ሰምቻለሁና እንደውም በጣም ይሳቁብኝ እሱ መሳሪያ አያያዛለሁ ስትይዙ በከላይ እንደዚህና አንገቱንና ከታች የሚያዝ እንትናለው 8 ቁጥር ነው የሚመስለው አይተሽው ከሆነ መሳሪያውና ወገቡ ላይና እዚያ አናቱ ላይ አንገቱ ላይ የምትይዙ እኔ ስለ ሙዚቃ ነው ማቆሰ ታሪክና እንደሌለ ነግሬሻለሁና አያያዚ እንደዚህ ተሸክሜ ነው ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም ለመላው ህዝበ ሙስሊሙ በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላም፣ የፍቅር፣ የመተሳሰቢያ አንድነት እንዲሆንላችሁ እንመኛለን። መልካም በዓል ይሁንላችሁ። ኢድ ሙባረክ። እንዴት ነህ? እንዴት ነሽ? አለሁልህ። እንኳን አደረሰ። እንኳን አደረሰ። በዓል እንዴት ነው? በዓል በጣም ቆንጆ ነው። በጠዋት ነው የመጣሁት እኔ። ከሰላት በኋላ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኝ ያለው እግዚአብሔር ይመስገን። እንግዲህ በተለይ ደግሞ በቃና ፊልም በተከታታይ ድራማዎች እናውቃለን በድምጽ ትወናና እስኪ ስለሱ በደንብ ንገረን፣ ራስህን በደንብ አስተዋውቅ። እናውቃለን ስትይኝ በምስል መስሎኝ። አይ በድምጽ ነው መስል አይደለም። አዎ ቃና እንግዲህ የዛሬ 11 ዓመት አካባቢ ሆነ ከጀመርኩኝ። እሺ በ2015 እንደ ፈረንጆች አቆጣጠር 2015 አካባቢ ነበር የጀመርነው። ኦልሞስት ሲመሰረት ጀምሮ ከመስራቶቹ መሀልኛ አንደኛው ነኝ። ስለዚህ ከዩኒቨርሲቲ እንደወጣን ነው የገባነው። እንግዲህ ከዛ ጀምሮ 8 ዓመት ያህል አገለገልኩኝ በቃና። ከዛ በኋላ ወጥቼ አሁን የራሴን ስራ እየሰራሁ እገኛለሁ። ቃና ላይ የማይረሱ ፊልሞች አሉና ኩዚጉኒ አይነትና እሱ ላይ ነበረ። እስኪ ከሱ ወይ ደግሞ አንተ ከምትፈልገው አንድ በድምጽ እናስታውስ ለተመልካቾችም ለኔ። የኔ ድምጽ ከመጀመሪያው ጀምሮ ከነ ኩዚጉኒ ጀምሮ አለ፣ ግን ሞር የኢትዮጵያ ሕዝብ የሚያስታውሰው ይመስለኛል ያላለቀ ፍቅር የሚባል ፊልም አለ። ተከታታይ ድራማ ነበርና እዛ ላይ አንድ ከማል የሚባል ገጸ ባህሪ ነበረ። እሺ የሱ ነው ሊያስታውሱ የሚችሉትና እሱን ትንሽ ልበለው። ደስ ይለኛል። ማስታወስ ይከብዳል፣ ግን ትንሽ አለ ማለት ሀካን ኒሃንን ከዚህ ጋር ሰራት ብያለሁ። ቶሎ በል ኒሃን፣ ለልጃችን ስትይ መኖር አለብሽ፣ ከዚህ መሄድ አለብሽ። ትንሽ ቢሆን ደስ ይላል። ግን የድምጽ ትወና እንዴት ነው? አይከብድም? ቻሌንጅ አያደርግም? እንደ መጀመሪያ ይከብዳል። ከውጭ ነው እንደሚታየው አይደለም። አሁን ሰው ከውጭ ነው ሲያዩ ቀላል ይመስላል። እንትን በሰው እጅ ሲሆን ሲያምር፣ ከበሮ በሰው እጅ ሲሆን ያምር፣ በራስ እጅ ሲሆን ደግሞ ያደናግር ይባላል። እና ውስጥ ስትገቢ አይ ቲንክ እስከምትላመዱ ድረስ ያስቸግራል። ምክንያቱም አንድ ተዋናይ ሲስቅ አብረሽ መሳቅ ያለብሽ፣ ድንገት ይሆን አለበት። ያው ሰውየው ከሳቀ ድንገት መሳቅ አለብሽ ማለት ነው። እዛው እያወራ ደግሞ ካለቀሰ እኩል ማልቀስ አለብሽ ማለት ነው። ስለዚህ ለስሜቶች በሙሉ ተለዋዋጭ መሆን አለብሽ አንቺ። ስለዚህ ሞስት እንደምንመለከተው አይደለም። አሁን ልክ በቲቪ ሲታይ ቀላል ይመስላል፣ ግን ውስጥ ስትገቢ ትወናው ትንሽ ልምድ ከሌለ ቻሌንጅ ያደርጋል። አንተ ግን እንዴት ወደ ድምጽ ትወና መጣ? በትምህርትም የተማርኩት የቲያትሪካል አርት ዲግሪ አለኝ። በአዲስ አበባ ዩኒቨርሲቲ ግራጁዌት አድርጌያለሁ። ከዛ እንደወጣን ነው እንግዲህ በአጋጣሚ ቃና በ2015 አካባቢ ሊመሰረት ሪሰርች ላይ ነበሩ። ከዛ እነሱም በቲያትር የተመረቁ ተማሪዎችን ነበር በማስገባት ትሬን አድርገው መጀመር የፈለጉት። ስለዚህ የመጀመሪያዎቹ ባች እኛ ነበር ማለት ነው። ግራጁዌት እንዳደረግን የገባ ነው የመጀመሪያዎቹ ባች እና መስራቾቹ እኛ ነን ማለት ነው። ስለዚህ የድምጽ ተዋናይ ሆናለሁ ብለህ አስበህ ነበር? በፍጹም እኔ ለቲያትር አንሰማር ወይ በጆርናሊስት በኩል ወይ ደግሞ በስቴጅ በኩል ፐርፎርም አደርጋለሁ ብዬ እንጂ በቮይስ አደርጋለሁ ብዬ አልጠበቅኩም ነበር። ምን ያህል ፊልሞችን ሰርተሃል በቃና በድምጽ ትወና? ከ20 በላይ ሆኑ ብለሽ ነው? እውነት? አዎ ከ20 በላይ ይሆናሉ። በብዛት ላቲኖች አሉ፣ የላቲን ፊልም አለ፣ የቱርክ ፊልሞች አሉ፣ በመሀል ደግሞ የሚመጡ ፊቸር ፊልሞች አሉ። ስለዚህ አንድ ወጥ የሆነ ፊልም ማለት ነውና ብቻ ከ20 በላይ ይሆናል። አንተ በጣም የሚመስጥህ ስትሰራ ወይ ደግሞ በጣም ደስ ብሎ የምትሰራው ካራክተር የትኛው ነው?
እንደኔ የሚመቸኝ አሁን የአንታጎኒስት ካራክተሮች ይመቹኛል፣ ያጫውታሉ በጣም። ለምሳሌ አሁን አንድ ፍርደኞች የሚባል የፍርድ ቤት ሲን ያለው እንትን ነበረ፣ ተከታታይ ድራማ ነበርና እዛ ላይ አንድ መናጥ የሆነ አንታጎኒስት የሆነ ካራክተር አለ ትርጉት የሚባልና በጣም ተንከሲስ ነው ሲያወራም በቃ ድምፁ አለው የሆነ እንትና እንደውም የሆነ ሲን ነበረ ፍርድ ቤት ተከሶ ወንጀለኛ ነው ተብሎ ፍርድ ቤት ይከሰስና ተቀምጦ እስኪ ዶሴው ይወጣ የምጠየቅበት የሚል ሙዚቃ ሁሉ አስገብተንበታልና እኔ ወንጀለኛ አይደለሁም ወንጀለኛ የሚያደርገኝን ነገር ፈልጋችሁ አምጡ የሚል ነገር ነበርና በዛው መሃል ላይ ያንን ሊገልጽ የሚችል ሙዚቃ እሱም ይዘፍን ነበር። ለዚህኛ ደግሞ ወደ ጸጋይ ያመጣነውና የራሳችን ሙዚቃ አስገብተንበት ነበር። ስለዚህ አንታጎኒስት ካራክተሮች በደንብ ያጫውታሉ፣ እነሱ በደንብ ይመቹኛል። ምን አስታወሰኝ መሰለክ እንደውም አሁን የሙዚቃውን ስታነሳ ብዙ ጊዜ ፊልሞች ላይ ተከታታይ ድራማዎች ላይ እና ያለን ሙዚቃዎች ይገባሉና እውነት እነሱ እንደዛ ብለው ነው ያስብላሉና ስለሱ በደንብ ብትነግረኝ ደስ ይለኛል። እንግዲህ ዳቢንግ አንደኛው ኳሊቲው መሰለሽ አዳፕት ያደርጋል። ዳይሬክት የሆነ ትራንስሌሽን አይደለም የምንጠቀመው። ለአንድ ፊልም ስንተረጉመው እንደ ሀገሩ አዳፕቴሽን ይወሰዳል። ለምሳሌ አንድ ኮሪያዊ የበሰበሰ ዝናብ አይፈራም ሲልሽ ተጠቅሞት አይደለም፣ ግን ከዛ ሲንጋ ከዛ ንግግር ጋር ሊሄድ የሚችል ወደኛ ሀገር እናመጣዋለን። ስለዚህ አንዳንድ ሀገርኛ የሆኑ ቃላቶችን ሀገርኛ የሆኑ ሙዚቃዎችን በማስገባት እኛ ሀገር እንደተሰራ አድርጎ እንዲመስል የምንጠቀማቸው ስልቶች ናቸው። ስለዚህ አዳፕቴሽን ስትጠቀሚ እንደዚህ ነገሮች ስትጠቀሚያለሽ ማለት ነው። ሰው መንገድ ላይ ሰምቶ ድምጽህን አውቃለሁ ምናምን ብሎ ያውቃል? መንገድ ላይ የኔ ድምጽ አይ ቲንክ ለመገመት ብዙ አስቸጋሪ ነው መሰለኝ፣ ግን የተወሰኑ ሰዎች ብሎኛል። አንዴ መረሰው ታክሲ ውስጥ ስልክ ሳወራ ሰምቶኝ ከማል ይላል ከኋላ። ከዛ እኔ መሰለኝ ሌላ ከማል የሚባል ሰው የሚጠራ ነው መሰለኝ። ከዛ በቃ ዝም ብየዋለሁና ስወርድ ጠብቆና ምን አንተ አይደል የሚጠራልኝ። ከዛ ከማል ሲለኝ እኔ ከማል አይደለሁም አይ ቃል ላይ እንደዚህ አስታውሳለሁ ከማል የሚባል ካራክተር ሰርተህ ነበር አለኝና በኋላ ነው ቀንታ ያለኝና ብዙ ሰው ግን የድምጽ አያስታውሰው አሉ። በተቃራኒው ደግሞ ድምጻቸው ገና ቻርጀር አለ ሲል እንዴ እንትና የሚባለው ማለት ነው። ከለርሽ የድምጽ ቶኔሽንሽ አለ ዩኒክ የሆነ ከለር ያላቸው ሰዎች አሉ በደንብ የሚታወቁ። ገና አንድ ቀን ስታወጪ እንዴ እንትና ነው የምትያቸው አይነት ሰዎች አሉ። የኔ ትንሽ ለመገመት አስቸጋሪ ነው መሰለኝ። ብዙ ሰው እንደዛ ገጥሞኝ ያውቃል። እኛም ትዕግስት የለንም ግን እየተቋቋምነው ነው ይመስለኛል። ከዛች ረጅም ሴት ጋር ፍቺውን መጨረስ አለበት። ጨርሰዋለሁ ታያለሽ። እነዛን እህትና ወንድም ቦታቸውን እንዲይዙ አደርጋለሁ። ከአንዱ ካራክተር ግን አሁን በጣም ከባድ ይመስለኛል ማለት ማምጣት ካራክተሩን ማምጣት ግን እየተወንከው ሳይሆን ድምጽህ ነው እዛ ጋር እነሱን እያየህ ነው የምትሰራውና ብዙ ፊልሞችን ሰርታል እንደነገርከኝ ከ20 በላይ ስፔሻሊ ቃና ውስጥና ከአንዱ ፊልም ወደ አንዱ ፊልም ስትሄድ የነበረው ነገር እንዴት ነው የምትወጣው? እንግዲህ ሊድ የሚያደርጉሽ አንቺን ካራክተሮቹ ናቸው። ለምሳሌ አንዱ ፊልም ላይ ያለው ካራክተር በጣም አፍቃሪ ይሆናል። ስለዚህ ድምጽሽም አንቺ በሱ ልክ እርግጥ ይላል። ስለዚህ ካራክተሩን መስሎ ይላል ማለት ነው ድምጽሽ። ሌላኛው ፊልም ላይ ደግሞ አንደኛው ካራክተር እነዚህ ሆት ይሆናል፣ በጣም ኃይለኛ ምናምን ይሆናል፣ ይጮሃል። ስለዚህ ስትጮሂ ስሜቶች ውጣ ውረዶች ይኖሩታል። በዛን ሳለ ያንቺን ድምጽ ይቀየራል። ስለዚህ አንቺን ቤዝ ለአንቺ ድምጽ መቀየር ቤዝ የሚያደርግሽ የካራክተሮቹ ሚና ነውና እንደየ ካራክተሮቹ የኛም ድምጽ ይገባል ማለት ነው። እንደው ይሄንን አልሰራም ያስባለ የለም? አይ ይሄን እንኳን ይቅርብኝ ያልከው? አይ እስካሁን እንኳን የለም። ይቅርብኝ ያልኳቸው ካራክተሮች እንኳን የሉም። ግን በቃ ለኔ እንዳልኩሽ ቀደም አንታጎኒስት ካራክተሮች በህዝብ ዘንድ ይጠላሉ፣ ግን የሚጫወቱት ሮል በጣም አሪፍ ነውና አክቲንግሽን ይፈተናሉ በጣም። እሱ ነገሩ አሪፍ ነው፣ ደስ ይላል። ድምጽሽ እንደፈለግሽ ለመቀያየርም ይመቻል። አንዳንዴ ቀጠን ታረጊዋለሽ፣ አንዳንዴ ወፈር ታረጊዋለሽ። አንዳንዴ እንደውም ሁላ ድምጽ ለመቀየር ብለን ጥጥሉን አስገባ ነበር በድምጻችን ውስጥ ያ ምክንያቱም ከተለመደው የድምጽሽ ቶኔሽን ከሰውየው ጋር ፊት እንዲያደርግልሽ ሰውየው እንዲመስል። ለምሳሌ በጣም ወፍራም የሆነ ሰውዬ አንዳንድ ጊዜ የስብ ይኖራል፣ ውፍረት ሲኖር ስቦች ይኖራሉ። ስለዚህ ስቦች ካሉ ያ ሰውዬ የሚያወጣው ድምጽ ወፈር ይላል ማለት ነው። ስለዚህ የዛን ሰውዬ ድምጽ ለማምጣት ግዴታ የሆነ በዚህ የታፈነ ድምጽ ጥጥ አድርገን እናወጣለን ማለት ነው። ኢድ እንዴት ነው? እንዴት ያሳልፋል? ኢድ በጣም ቆንጆ ነው። ያው ከቤተሰብ ጋር ሲሆን ደስ ይል ነበር። አሁን እኛ ለስራ ወደ አዲስ አበባ ነው ያለነው። ስለዚህ ኢድ ቆንጆ ነው ማሻአላ። እንግዲህ ዛሬ ከኔ ጋር ነንና በቀደመው ግን እንዴት ነበር ኢድን የምታሳልፈው ቤት ውስጥ ከቤተሰብ ጋር? ኢድን እንግዲህ ያው የምናሳልፈው እንደተለመደው የኢትዮጵያ ባህላችን ነው። ከቤተሰብ ጋር መሰባሰቡ፣ ከጎረቤት ጋር ተሰባስበን ኢድ መጣ ሲባል ውስጥ በቃ መሰባሰቡ ትዝ የሚልሽ ሶላት አለ። ከሶላት በኋላ በየቤትሽ የሚከበር በዓል ነውና ያው ኢድ ለየት የሚያደርገው ደግሞ ከቤት ወተን ያው ከእናንተ ጋር
ቤተሰብ ሰብሰብ ብለን እያከበርን እንገኛለን። በፊልም ውስጥ እንደው ትወና ላይ ያለ በድምጽ ትወና ላይ ያለ የገጠመ ነገር አለ? ፊልም ትወና ላይ አንድ ጓደኛ አለኝና የሱ ድምጽ በጣም ያስታውቃልና የሆነ ጊዜ ቻርጀር ልንገዛ ሱቅ ገባልና በአጋጣሚ የሆነ የአኒሜሽን ፊልም ላይ ሰርቷል ቮይስ ኦቨር። በጣም ታዋቂ ነበረ። የኤልሞ የሚባል ትዝ ካላችሁ የህፃናት አኒሜሽን ነበርና እዛ ላይ ሰርቷል። ልክ ቻርጀር አለ ስንል እንዴ የኤልሞ ጓደኛ ነው በጣም በሳቅ ነው እንትን ያደረገው የዛኔ። ምክንያቱም እንደዚህ ገና አንድ ቀን ስታወጪ ሰው ያቀኛል ብለሽ አትገምችም። እና አንዳንዴ ያሳቀቅሻል። አሁን ታክሲ ውስጥ ስልክ ለማውራት ምናምን በጣም ትሳቀቂያለሽ። ምክንያቱም ድምፅሽ የሚታወቅ ከሆነ እንዴ እንትና በታክሲ ነው የሚሄደው ትባያለሽ። ገና እንደጀመረ ሰሞን ደግሞ አካባቢ ቃና ቮይስ አክተሮቹ ዱባይ ያሉ ምናምን ዱባይ ሆኖ የሚከፈላቸው ናቸው እንጂ ኢትዮጵያ ውስጥ አይደሉም ምናምን ይባል ነበርና የዛኔ ያው ጭራሽ በታክሲ ስቴጂ ሰው ሲሰማው ያንቺን ድምፅ ነው ያሳቀቅሽ ነበር። ካራክተሮችን ግን አግኝታችሁ ታውቃለህ? በአካል አግኝቻቸው አላውቅም። ግን አንድ የአቴሽ የሚባል ካራክተር ትዝ ካለሽ የተቀማ ህይወት የሚባል ፊልም አለና እዛ ላይ ነበረ አቴሽ የሚባል ካራክተር መጥቶ ነበር። እኔ አይደለም የሰራሁት ሌላ ሰው ነው የሰራው። ግን መጥቶ እሱን አግኝተነዋል። ኮንሰርት ላይ መጥቶ አግኝተነው እናውቃለን። ከዛ ውጭ ግን ያገኟቸው ካራክተሮች የሉም። እንደው ባገኛቸው ግን ደስ ይለኛል። የእንትናን ካራክተር የምትለው ይኖራል? በጣም ብዙ ነው የሰራው ከ20 በላይና ኦብቪየስሊ ልክ እንደ ማንኛውም ሰው አይደለም የሰራሽው ይቀርና የምታደንቂውን ተዋናይ ባገኝ ብለሽ ትመኛለሽ። እኔ የሰራሁት ሰውዬ በጣም ታዋቂ ነው፣ ፌመስ ነው ቱርክ ላይ። በተለይ ቡራክ ኦስክቪስት ይባላል የከማል የሚባለው ሰውዬ ማለት ነው። ያላለቀ ፍቅር ከሚባለው ፊልም ውጪም የሰራቸው ሂስቶሪካል የሆኑ ፊልሞች አሉ። ለምሳሌ እንደ ኦቶማን ተርኪን የሚገልጽ ሂስቶሪካል ፊልም ሙቪ አለው ኡስማን የሚባል ማለት ነው። ስለዚህ እሱን ሰርቷል። ከዛ ውጪም የሰራቸው በጣም ብዙ ፊልሞች አሉ። እንደውም አንድ ሰው በጣም ኢንተርቪው ሲደረግ በአጋጣሚ አንድ ሴት ከአጠገብህ ልቀመጥና $1 ሚሊዮን ልክፈል ብለው እምቢ አለ ሲባል ሲወራበት ነበርና እሱን ተዋናይ ባገኘው ደስ ይለኛል። የሰራሁትም በቮይስ እኔ ስለሆንኩኝ እንዲሁም ስለማደንቀውም ጭምር ባገኘው ደስ ይለኛል። ደህና ነኝ እሱን ደህና ነኝ። ትዝ ይልሻል ለመጀመሪያ ጊዜ የተሳሳም ነው። በጣም ደስ ይላል። የተከበራችሁ ተመልካቾቻችን ኢድን ከሀገሬ ቴሌቪዥን ጋር ያሳለፋችሁ ነው የምትገኙት። መልካም ቆይታ እንዲሆንላችሁ እንመኛለን። አብራችሁን ቆዩ። ኢድ ላይ ነው የምንገኘው። የተከበራችሁ ተመልካቾቻችን አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ድምጽ ትወና ግን እንድትገባ እንድትሳብ እንድትወደው ያደረገ ምንድን ነው? ወደ ድምጽ ትወና እንድገባ ያደረገኝ ነገር ከድምጽ ትወና ከመግባቴ በፊት አክቹአሊ ከኤሌመንታሪ ጀምሮ የሚዲያ ስራዎችን ሰራ ነበር። 4ኛ ክፍል ጀምሬ ነው የሚዲያ አባል የሆንኩትና የመጀመሪያው መምህሬ ጋሽ ታምራት ይባላል አማርኛ መምህራችን ነውና እሱ ዜና ዘግባችሁ ነው አለንና በዛን አጋጣሚ ደግሞ ተስፋዬ ካሳ አንድ አልበም ነበረው የቀልዶችና የሙዚቃ እንዲሁም የዜና ስብስብ ያለበት አንድ አልበም ነበረችውና እዛ ላይ በተደጋጋሚ ያዳምጣት ነበር ያችን ዜና። እሷን ዜና ጽፌለት ክፍል ውስጥ አነበብኩለትና በጣም ወደደው። ከዛ ያችን ዜና በማንበቤ ብቻ እኔና አንድ ሌላ ልጅ እንትን አድርጎ የሚዲያ ክበብ እንዲከፈት አደረገ። ከዛ በኋላ ሚዲያዎቹን እኔና እሱ ራን ማድረግ ጀመርን ማለት ነው። ከዛ በኋላ ኢቭን ወደ ሃይ ስኩል ስገባም የኤክስፒሪየንስ ወረቀት ተጽፎልኝ ወደ ሃይ ስኩል ያለ ሚዲያ ውስጥ እንዲያስገቡኝ ኤክስፒሪየንስ ወረቀት ተጽፎልኝ ገባው። ሃይ ስኩልም እንደዚሁ በጣም በሚዲያ ሰራ ነበረ። በአጋጣሚ ደግሞ እነ ሚሚ ስብሃቱ የኮምቦልቻ ማህበረሰብ ኤፍኤም ተከፈተ ኮምቦልቻ ላይ። ከዛ በኋላ ከሃይ ስኩልም ደግሞ ወደ ኤፍኤም ገብቼ የጋዜጠኝነት ስራዎችን ሰርቻለሁ። በብዛት ትረካዎችን ሰራ ነበር ምናምን። ስለዚህ ለድምፁ አዲስ አይደለሁም። ከዛ ትወና ተመሬ በቲያትር ተመርቄ ስወጣ ደግሞ ልክ ይሄን የቃና ስራ ሲመጣ ቮይስ የኖርኩበት ነው። ከቮይስ ጋር ረጅም ጊዜ ቆይቻለሁ። ስለዚህ ያንን ወደ ተግባር አመጣሁት ማለት ነው። የነበረውን የናሬሽን የጋዜጠኝነት እንትን ወደ ቮይስ ኦቨር አክቲንግ አመጣሁትና በሱ ቀጠልኩበት። አስተዋጽኦ አድርጎልሃል ማለት ነው። አስተዋጽኦ አድርጎልሃል። ስለዚህ ተመሳሳይ ሙያ ውስጥ ነህ ጋዜጠኝነት ማለት ይቻላል። በቃ እኔ ልቀመጣ አሁን ጠይቀኝ እያሰብኩ ነበር። ደስ ይለኛል። ቃና ውስጥ በጣም ብዙ ፊልሞችን እንደሰራህ እንግዲህ አጫውተኛልና እስኪ ከሰራሃቸው ፊልሞች ውስጥ ደግሞ እየጠቀስክልኝ እዛ ውስጥ የማንን ካራክተር ነበር አንተ ያስከው?
እንግዲህ ከመጀመሪያው ስንነሳ የመጀመሪያው ቃና ላይ የታየው ፊልም ዛራና ቻንድራ ይባላል። 12 ሰዓት ላይ ጀመረ። እዛ ላይ አንድ ማይነር ካስት ነበረኝ። የዛራ ወንድ መሆኑ የሚሰራ አንድ ካራክተር ነበረ። ከዛ በመቀጠል ወጥመድ የሚባል ፊልም ነበረ። እዛ ላይ እንኳን በዳይሬክቲንግ የተሳተፍኩት። በነገራችን ላይ ቮይስ ኦቨር ብቻ አይደለም የምሰራው፣ ዳይሬክቲንግም ሰርቻለሁ፣ ኤዲቲንግም ሰርቻለሁ። ከዛ ደግሞ ከፍ ሲል የኪዩሲ ሱፐርቫይዘር ሆኜ ሰርቻለሁ እና ከዳይሬክቲንግ በኋላ የመጀመሪያው በደንብ ህዝብ አውቆታል ብዬ የማስበው ኩዚጉኒ ላይ ቡራክ የሚባል ካራክተር ነበረ፣ የባሉ ወንድም። እሱ ላይ ቡራክ የሚባለውን ካራክተር ተጫውቻለሁ። ከዛ በመቀጠል ደግሞ የተቀማ ህይወት የሚባል ኤፍሱን ድራማ አለ። እዛ ላይ ምናልባት ካስታወሱት አንድ እስማኤል የሚባል ፖሊስ ነበረ፣ በጣም ግብዳ የእሱ አፍቃሪ ነበርና እሱን ሰርቻለሁ። ከዛ በኋላ ደግሞ የህይወት እስረኞች የሚባል አንድ በጣም ተወዳጅ የሆነ የላቲንና ቅልቅል የሆነ ፊልም ነበረ። እዛ ላይ ደግሞ አንድ ገገማ የሆነ ካራክተር ነበረ ኤልሲዮ የሚባል። ከዛ በመቀጠል ብዙ የላቲን ፊልሞች ላይ በጣም ብዙ አሌክሳንደር የሚባሉ ካራክተሮች ናቸው በብዛት የሚሰጠኝ የነበረውና ላቲን ፊልሞች ላይ ብዙ አሌክሳንደሮችን ሰርቻለሁ። ከዛ እንዳልኩሽ በደንብ ሰው ያወቀበት ያላለቀ ፍቅር ነው። ፍርደኞቹ፣ ጣፋጭ በቀል የሚባል ደግሞ አንድ ተወዳጅ አሁን በቅርብ የታየ ድራማ ነበረ። እሱም እንደዚሁ ሳቫሽ የሚባል ካራክተር ነበረ። እቴሜቴ የሚባል ፊልም ነበረ። እሱ ላይም ደግሞ እንደዚሁ አንድ ፖሊስ ያው ቡራክ የሚባለው ካራክተር መልሶ መጥቶ ዛሬ ሰርቻለሁ። ብቻ እነዚህ የሚጠቀሱ ናቸው። እነዚህ ሰርቻለሁ። የድምጽ ካራክተር ላይ ተጽዕኖ አለ። እንዴ አሁን ፊልሞች ላይ እናያለን፣ የአማርኛ ፊልሞች ላይ አንድ ሰው ጥበቃ ከነበረ ሌላ ፊልምም ካስት ሲደረግ ጥበቃ፣ ፖሊስ ከነበረ ሌላ ፊልምም ላይ ካስት ሲያደርጉት ፖሊስ ይሆናልና የድምጽ ላይ እንደዚህ ያለ የመጀመሪያው የአፍቃሪ ከሆነ ሁለተኛው ላይ የአፍቃሪ ካራክተር የመስጠት ነገር ይኖረው የተወሰነ ይኖረዋል። እኔ ግን በአጋጣሚ እስካሁን ድረስ የተጫወትኳቸው ካራክተሮች ምናልባት ምንለው እንትን አይሆንብኝ እንጂ ግን ይሄ አፍቃሪ የምትያቸው ደግሞ ፕሮታጎኒስት ካራክተሮችን ነው የምትጫወተው። አንታጎኒስትን የሰራሁት 2 ካራክተር ብቻ ናቸው። ከዛ ውጭ ግን እነዚህ ቆንጆ የምታያቸው ሲታዩ የሆነ ቆንጆ ወንዶች ምናምን ናቸው ለኔ ድምጽ ሲሰጠኝ የነበረው። እንግዲህ ያ ማለት ምናልባትም በአንቺ ሀሳብ ካየ ነው አንድ ቆንጆ ወንድ ከመጣ ለዛ ሰውዬ ተስማሚ ይሆናል የሚባለውን ድምጽ ይሰጠዋል ማለት ነው። ስለዚህ እስካሁን ድረስ ያዩዋቸው ካራክተሮች የሚሰሯቸው ካራክተሮች ቆንጆ ናቸው እና ፕሮታጎኒስት ናቸው። አስተዋጽኦ አድርጎልሃል ማለት ነው። አሁን ያለ ተክለ ሰውነት ምናምን አስተዋጽኦ ያደርጋል ካራክተር ነው። ተክለ ሰውነት አይደለም። የድምጽሽ ቃናው ከአንቺ የሚወጣው ድምጽ ቃና ከሰውየው ጋር ማች ያደርጋል ወይ? ለምሳሌ ሰውየው በጣም ቆንጆ ከሆነ ከዛ ሰውዬ ጋር ፊት ሊያደርግ የሚችል ድምጽ ይወሰዳል። ለምሳሌ አንድ በጣም ጀግና ወንድ የሆነ ወንድ ካራክተር ከመጣ ከሱ ጋር ፊት ሊያደርግ የሚችል ወፈር ጎርደን ያለ ድምጽ ይመረጥለታል ማለት ነው። ያን መሰረት በማድረግ ይመስለኛል ማነው ኃላፊያችን ሲመርጥ የነበረው። በጣም ደስ ይላል። ከቃና ከወጣ በኋላ በጣም ብዙ ስራዎችን እየሰራ እንደሆነ ሰምቻለሁ እና ምን ስራዎችን ነው የምትሰራው? አሁንም ያው እዛው በኢንተርቴንመንት ዘርፍ ላይ ያለ ነው። የጎፍ ኢንተርቴንመንት የሚባል ካምፓኒ መስርተን በሱ ላይ ተንቀሳቀስኩ እገኛለሁ። የጎፍ ኢንተርቴንመንት ሲኦ በመሆን አገለግላለሁ። የጎፍ ኢንተርቴንመንት እንግዲህ ከተመሰረተ 5 ዓመት አልፎታል። በኢንተርቴንመንታችን ውስጥ የምንሰራቸው ስራዎች አንደኛውም ዳቢንግ ነው። የተለያዩ ፕሮግራሞችን ብንሰራም የተለያዩ ፕሮዳክሽኖችን ብንሰራም አንደኛው እንደ ዘርፍ ነው እየሰራን ያለ ነው ዳቢንግ ነው እና ዳቢንግ ሲባል የኢትዮጵያ ሕዝብ ትንሽ እንትን እንዳያረጋቸው አንድን ፊልም ወደ ሀገር አምጥቶ አዳፕት አድርጎ በራስ ቋንቋ ሰርቶ ለማህበረሰቡ ማሰራጨት ነውና ገና እንደመጣ አካባቢ ዳቢንግ ኢትዮጵያ ውስጥ እንደመጣ አካባቢ ብዙ ሰዎችን በተለይ ደግሞ አርቱ ላይ ያሉ ባለሙያዎች ትንሽ እንትን ብሏል እና ቢረዱት ግን አይ ቲንክ ለእነሱም ጥሩ ግብአት ነበር ይሆንላቸው። እንደ ኢንተርናሽናል ስትመለከታቸው በጣም ብዙ የቮይስ አክተር ተዋናዮች አሉ። ዳቢንግ በራሱ ትልቅ ፕሮፌሽን ነው። ራሱን የቻለ ትልቅ የኢንተርቴንመንት ኢንዱስትሪ ነው። ዓለም ላይ ጥራ ብትኛውን በጣም ብዙ ታዋቂ የሆኑ የቮይስ አክተር ተዋናዮች አሉ እና ዳቢንግ በደንብ የታወቀ ፕሮፌሽን መሆኑን በዛ ለማሳየት ነውና ይሄ ዳቢንግ ለእኛ ደግሞ ጥቅሙ ምን መሰለሽ፣ እንደ ኢምፖርትም ኤክስፖርትም ይደረጋል። ኢምፖርት ማለት አሁን እየሰራ ያለው ነገር ማለት ነው። ለምሳሌ ከቱርኮች ፊልሞች እናመጣለን፣ እኛ ኢምፖርት አድርግ ነው። ስለዚህ በራሳችን ቋንቋ ደባርገን እዚህ ለራሳችን ቋንቋ ተናጋሪ ማህበረሰብ አቀረብላቸው። ይህን ኢምፖርት እንለዋለን በእኛ ዘርፍና ኤክስፖርት መለመድ መቻል አለበት። አሁን ዳቢንግ ሲባል ሳይድ ኢፌክቱን ብቻ አይደለም ማየት ያለብን፣ ቤኔፊቱን ማየት አለብን። በዛው አያይዘን ጥቅሙንም ማወቅ መረዳት መቻል አለብን። አንድም ፊልም ደብ አድርገን በእንግሊዘኛ ለምሳሌ አሁን ታዋቂ የሚባሉ ፊልሞችን በእንግሊዘኛ ደብ አድርገን ኢንተርናሽናሊ ብናቀርብ
የኛን ካልቸር የኛን ባህል የኛን የአርት ኢንዱስትሪ ከፍ ማድረግ ይችላል። ይሄን በተመለከተም የጎፍ ኢንተርቴይንመንት አንድ ዶቃ የሚባል የቅድስት ይልማ ፊልም እና ማህደር አሰፋ የተወኑበት እሱን ፊልም በእንግሊዝኛ ደብ አድርገን ኤክስፖርት አድርገናል። አዎ አማዞን ላይ ይገኛል እና ይሄንን መጠቀም መቻል አለብን ነው እንደ አንድ ትልቅ ኢንዱስትሪ ደቢንግን በዚህ መልኩ መጠቀም እንችላለን፣ ኤክስፖርት ማድረግ እንችላለን። ወይ ኖት ለምን ኢምፖርት ብቻ ኤክስፖርት በማድረግ የኛን ካልቸር የኛን አርት ለመላው ዓለም ማቅረብ እንችላለን እና የጎፍም አንድ ዓለም አድርጎ እየሰራበት የሚገኘው እሱ ላይ ነው። ከዛ ባሻገር ግን በ2024 እንደ ፈረንጆች አቆጣጠር ኢትዮ ቻይና ፊልም ፌስቲቫል የሚባል አንድ ትልቅ ፌስቲቫል አዘጋጅተናል። የኢትዮጵያንና የቻይናን ፊልሞች ሰሌክት አድርገን የሁለቱን የአርት ኢንዱስትሪ ከፍ ለማድረግ እንዲሁም ደግሞ ካልቸራል ሼሪንግን የባህልን ልውውጥ በመሰረት በማድረግ የሁለቱን ፊልሞች ለእይታ አቅርበን የሁለቱን ሀገራት ዲፕሎማሲ የሚያጠናክር አንድ ትልቅ ፌስቲቫል አዘጋጅተናል። በአዲስ አበባ ዩኒቨርሲቲ የተከናወነ ነው 2024 ላይ። አሁንም እሱን ለማከናወንና እንዲሁም ቀጣይ ደግሞ የብሪክስ አባላት ያሉበትን የብሪክስ ፊልም ፌስቲቫል ብለን ለማዘጋጀት ደፋ ቀና እያልን ነው የምንገኘው። 2026 ላይ መጨረሻ ላይ አካባቢ እናከናውናለን ብዬ ተስፋ አደርጋለሁ። ከዛ ባሻገር ግን ብዙ የተለያዩ የሎካል ኮንተንትም ሆነ የደቢንግ ኮንተንት እየሰራ ይገኛል የጎፍ ኢንተርቴይንመንት። ምናልባት አይተሽው ከሆነ ሎጎውም ተራራ ነች እና የጎፍስ ከሱ መነሻ ላደርግ ነበር መጀመሪያ ምን እንደውም የጎፍ ማለት የኮምቦልቻ ተወልጄ ያደኩት ኮምቦልቻ ነው። ወደ ደቡብ ወሎ የምትገኘው የኢንዱስትሪ ከተማ ነች። ስለዚህ አሁን አርትንም ደግሞ እንደ ኢንዱስትሪ ይዘን እናመጣዋለን ብዬ ተስፋ አደርጋለሁ። ለዚህ የሰው ልጅ በመነሻው ሲያደርግ ጥሩ ነው ሁሉም ነገርና መነሻዬ ኮምቦልቻ ስለሆነ ኮምቦልቻ ላይ አንድ ትልቅ ግዙፍ ተራራ አለ የጎፍ ይባላል እና እሱን ተራራ ነው ስያሜ ያደረግነው። ወደፊት እንግዲህ እኛም ተራራ የመሆን ዓላማ አለን በኢንተርቴይንመንት በኩል ለዛ ነው እና ሎጎአችንም ተራራ ነው። የጎፍ ማለትም ተራራ ነው። በሱ ውስጥ በጣም ብዙ የፊልም ትርጉሞችን እየሰራችሁ እንደሆነ አውቃለሁ እና የሰራችኋቸውን ትርጉሞችን ብትነግረኝ ደስ ይለኛል። አብዛኛው የሰራናቸው እንግዲህ የመጀመሪያ ስራችን በዓመተ ምህረቱን እርግጠኛ አይደለሁም፣ ግን እረኛዬ የተሰራበት ሰሞን አካባቢ እረኛዬን በኦሮምኛና በትግረኛ ደብ አድርገን ለኢትዮጵያ ማህበረሰብ አቅርበናል። እንግዲህ ምናልባትም ባለሳሳት የመጀመሪያ ያደርገናል የአንድ አማርኛ ድራማ ተከታይ ድራማ በኦሮምኛና በትግረኛ ቀይሮ ለቴሌቪዥን ማቅረብ የቻለ ሌላ ካምፓኒ እስከማውቀው ድረስ ያለ አይመስለኝም። ስለዚህ እንደ ታሪክን የመጀመሪያ ያደርገናል። በደቢንጉ በኩል እረኛዬን በኦሮምኛና በትግረኛ ሰርተናል። ከዛ በመቀጠል ደግሞ ፊቸር ፊልም አንድ ጥላይ የሚባል ፊልም ሰርተናል በእኛ ካምፓኒ በጎፍ ስር ጥላይ የሚባል የአማርኛ ድራማን እሱም በኦሮምኛና በትግረኛ ሰርተናል። ከዛ ውጭ ግን በብዛት የዲኤስቲቪ ስራዎች ናቸው ለዲኤስቲቪ ያቀረብናቸው። በጣም ብዙ ተወዳጅ የሆኑ የአማርኛ ድራማዎችን ወደ ኦሮምኛ እና ዙረት ሁለት ጉልቻ ምናምን የሚባሉ ወደ ከ20 በላይ ናቸው። እነሱም ኦልሞስት ከ25 በላይ ናቸው የአማርኛ ድራማዎች ብቻና እነሱም በሙሉ በኦሮምኛ ደብ አድርገን ለዲኤስቲቪ እናቀርባለን። ከዛ ውጪ የቱርክ ፊልሞችንም ሰርተናል እንደዚህ በኦሮምኛ። አሁን በቅርብ ደግሞ እንዳልኩሽ ቀደም ዶቃን በእንግሊዝኛ ሰርተን ለአማዞን አቅርበናልና ከዛ ውጭ ደግሞ ከቻይኖች ጋር እንደዚሁ በአጋጣሚ የኢትዮ ቻይና ፊልም ፌስቲቫል አንዱ ጥቅም ያመጣልን ለኛ ምንድነው ደቢንግ ስራዎችን ለእነሱ እንድንሰራላቸው አድርጎናል እና በታሪክም እኛ የ3000 ዓመት ታሪክ አለን ነው የምንለው እንደ ኢትዮጵያ። ቻይኖች ደግሞ የራሳቸውን ታሪክ ከፍ ሲያደርጉ የ8000 ዓመት ታሪክ አለን ይላሉ እና ያንን እነሱ የ8000 ዓመት ታሪክ እንዳላቸው የሚያሳይ ሂስቶሪካል ዶክመንታሪ ደብ እንድናደርግላቸው ሰጥተውን ነበርና እሱን ደብ አድርገን ሰጥተናቸዋል። ስለዚህ እኛ በእነዚህ በኢንተርቴይንመንቱና በደቢንጉ በኩልም ኢንተርናሽናሊ እየተንቀሳቀሰ እንገኛለን ለማለት ያህል ነው። ከዛ ውጪ የመጀመሪያው በኢስት አፍሪካ የመጀመሪያዎቹን አፍሪካን ሊንክ ዩኒየን ይባል አለና እዛ ውስጥ አባል ሆነ የገባ ነው እንደ ኢንተርቴይንመንት ካምፓኒ የጎፍ ነው። ስለዚህ ጥሩ ነገሮች አሉ። ወደፊትም ከዚህ የተሻለና ብዙ ስራዎችን ይዘን ለመምጣት እያሰብን እንገኛለን። በጣም ደስ ይላል። እኔ እንደውም አሁን ስታወራ ምን ተረዳን ሁሌ ኢትዮጵያ ውስጥ ፊልሞች ተተርጉመው ደግሞ በቃና እንደምናየው እና ለትርጉም ከዛ አምጥተን እኛ ተርጉመን ብቻ በእኛ ሀገር የሚቀሩ ነበር የሚመስለኝና ከኛ ደግሞ የተሰሩ ባህልን የራሳችንን ቋንቋ የሚያስተዋውቁ ፊልሞች በደንብ ተሰርቶባቸው ወደዛ ኤክስፖርት መደረጉ ጥሩ ነው ብዬ አምናለሁ። በጣም ትልቅ ስራ ነው። በደንብ ምክንያቱም ኢትዮጵያ የራሱ የሆነ ቋንቋ አላት፣ የራሱ የሆነ ባህል አላት፣ የራሱ የሆነ ልዩ የሆነ ማህበረሰብ አላት፣ የራሱ የሆነ በጣም ቆንጆ የሆነ ጂኦግራፊካል ሎኬሽን አላት። አቀማመጧ ይለያል
እኛ አንድም ነው መሰረት አድርገን እየሰራን ያለነው በተለይ በፌስቲቫል በኩል የብሪክስ ፊልም ፌስቲቫልን በተመለከተ የሚመጡ የብሪክስ አባላት ሀገሮች አሉ። እነሱ ሲመጡ የኢትዮጵያን ጂኦግራፊካል ሎኬሽን አይተው የተለያየ ፊልሞቻቸውን እኛ ጋር መጥተው እንዲቀርጹ እኛ ጋር እንደዚህ የሚመች ቦታ አለን ብለን ለነሱ ለማሳየት ነው እቅዳችንና ኢትዮጵያ ገና ብዙ ያልተነካ ቦታ አላት፣ ገና ብዙ ሪሶርስ አላትና አልተጠቀምንባትም። አንድም ኤክስፖርት የምናደርገው እሱ ነው። ቦታዎቻችን ኤክስፖርት እናደርጋለን። ሲመጡ እነሱ ቦታዎቻችንን መጥተው አይተው ለኢንተርቴንመንት የሚመች ቦታ ናት ለካ ብለው የነሱ ስራዎችን እኛ ጋር መጥተው እንዲሰሩ፣ እኛ ጋር መጥተው ሲሰሩ ደግሞ በእኛ ቋንቋ ነው የሚሰሩት። ስለዚህ አንድም የኛ ቋንቋን ከፍ ለማድረግም እሱን እንጠቀማለን ማለት ነው። ሌላው የሰራናቸውን የኢንተርቴንመንት ስራዎች በኢትዮጵያ ብቻ እንዲቀመጡ ማድረግ አይደለም፣ የኢትዮጵያ ማህበረሰብ ብቻ እንዲያቸው አይደለም፣ ሌላው የመላው ዓለም ህዝብም እንዲያቸው በራሳቸው ቋንቋ ሰርተላቸው እናቀርብላቸዋለን። ስለዚህ እሱ ደግሞ ኤክስፖርት ይባላል። ስለዚህ በዛም እንንቀሳቀሳለን በደንብ አድርገን። በጣም ትልቅ ስራ ነው። ስለ ኮምቦልቻ ነግረኸኛል። ኮምቦልቻ አካባቢ ነው የተወለድኩት ብለኸኛልና አዲስ አበባና ኮምቦልቻ ኢድ ስታከብር እንዴት ነው ያለው ነገር? ልዩነቱ ይመስላል ወደ ኋላ ላይ ትልቅ የማይረሱ ትዝታዎች አሉ ኮምቦልቻ ላይ። አክቹዋሊ ወሎ በዚህ አይታማም። ሙስሊሙም ክርስቲያኑም ተፋቅሮ ያለበት እምነትም ሆነ የብሔር ማንነት እንትን የማይደረግበት ሀገር ነው ወሎና ኢድ ላይ በቃ ጠዋት ሁሉም የሚነሳው የኢድ አልፈጥር በዓል ላይ ጠዋት በገንፎ ነው የሚፈጠረውና ገንፎ ይገነፋና በቃ መላው ጎረቤት በሙሉ ይሰበሰባል። የመጀመሪያ የምናፈጥረው በሱ ነው ጠዋት ላይ እና ከሱ በኋላ ነው ወደ ሰላት የሚሄደው። እና ኮምቦልቻ ላይ ያለውና አዲስ አበባ ላይ ያለው ይለያያል። አዲስ አበባ ሁሉም የራሱን ኑሮ ነው የሚኖረው። በርሽ ይዘጋል፣ አጥርሽ ይዘጋል። ሌላ ማህበረሰብ ጋር ያለው ኢንተራክሽን ብዙ አይደለም። እዛ ይለያል። እዛ የአንቺ እናት ብቻ አይደላችም እናትሽ፣ ጎረቤቶች በሙሉ እናቶች ናቸው። ጎረቤት ያለ አባት በሙሉ የአንቺም አባት ነው። ከአንቺ ቤት ወጥተሽ እዛኛው ቤት ብትገቢ የአንቺ ቤት ነው ያኛውን ቤት እና ያን ለምደሽ ወደ አዲስ አበባ መጥተሽ ደግሞ የአዲስ አበባን ኑሮ ስትመለከቺው በጣም ትልቅ ዲፈረንስ ነው ያለው፣ የማይገናኝ ነውና ኢድን በተመለከተም እዛ ሂጂ ባከብር የተሻለ ነው ብዬ ነው ከቤተሰብ ጋር ያለው ኢድ በጣም ይለያል። አብሮነቱ ደስ ይላል እኮ በተለይ ክፍለ ሀገር አብሮነቱ አለ። አብሮ መብላት መጠጣቱ፣ ይሄ ኢትዮጵያዊነት ባህሉ አለና በግል አዲስ አበባ ውስጥም አለ እኮ ተጠራራለህ። ያው እንደ ክፍለ ሀገር እንደዛ ባይሆንም አለና ከቲያትር በፊት እንግዲህ ከአንድ ሰው ሚስጥር ሰማሁ። ከቲያትር በፊት ሙዚቃ እንደተማርክ ሰምቻለሁ እና እሱን ትተህ እንዴት ነው ወደ ቲያትር የመጣው? ይሄን የሚያወጣውን ሰው አውቀዋል። ውስጥ አዋቂ ነበር። ኧረ በጣም ውስጥ አዋቂ ነው። መጀመሪያ እንግዲህ የአዲስ አበባ ዩኒቨርሲቲ ቲያትር ልመዘገብ ስመጣ የቲያትር መመዝገቢያ ጊዜው አልፎ ነበር እና በአጋጣሚ የነበረው የሙዚቃ ዲፓርትመንት ያሬድ ሙዚቃ ስኩል ሙዚቀኞችን ማስታወቂያ ወጥቶ ነበረ ተመዝግበው ተወዳድረው እንዲገቡና እኔ ስለ ሙዚቃ ምንም የማውቀው ታሪክ የለኝም። ዘፍኜም አላውቅም፣ መሳሪያዎችንም አላውቃቸውም። ግን በቃ መመለስ የለብኝም። አዲስ አበባ ስመጣ ቲያትር እማራለሁ ብዬ መጣሁት። ስለዚህ ያንን ሳላሳካ መመለስ አልፈለኩም። ስመጣ ግን የቲያትር ዲፓርትመንት በአጋጣሚ ሞልቶ ነበረ። ስለዚህ የነበረው ያሬድ ነበረ። ያሬድ እጄ ተመዘገብኩኝ ላለመመለስ ማለት ነው። በአጋጣሚ የተመዘገበው ወደ 500 የሚሆን ሰው ነው የተመዘገበው። እነዚህ 500 ሰዎቹ አብዛኞቹ የአዲስ አበባ ልጆች ናቸው። በሙዚቃ ውስጥ በአማተርነት ያገለገሉ ረጅም ጊዜ በሙዚቃ ውስጥ የነበሩ ሰዎች ናቸው። እኔ ስለ ሙዚቃ ሀብቲኝ አይደለም ጭራሽ ምንም የማውቀው ታሪክ የለኝም። ግን በቃ ላለመመለስ ተመዘገብኩኝ። ከዛ የአንድ ሳምንት ክላስ ነበረ። አንድ ሳምንት ተማርን። ከአንድ ሳምንት በኋላ ፈተናዎች መፈተን ጀመረ እና በዛ ሰዓት የነበሩት ሙዚቃዎች ፈተናዎች የጆሮ አለ በድምጽ የምትሰሚያቸው የሜዲካል አልኩኝ የሚውዚካል ዲክቴሽን ይባል ኖቶችን ማወቅ ሰምተሽ ኪቦርድ ሰምተሽ እቺ ማነች የምትባይበት ፈተና ነበርና ከኪቦርድ ውስጥ አንዷን ነክታሽ እቺ ማነት ተናጋሪ ትባያለሽ እና ዶነች ሪነች እንደዚህ አይነት ፈተናዎች ነበሩ። በደንብ በቃ ታገልኩ ላለመመለስ። ግን በአጋጣሚ ከ500ዎች ውስጥ ሰባተኛው ሆኜ ገባሁ። 25 ሰው ነበር የሚፈለገው። ከ25 ውስጥ ሰባተኛው ሆኜ ገባሁ። ስለ ሙዚቃ እንዳልኩሽ ምንም የማውቀው ታሪክ የለኝም። ግን ጆሮዬ ጥሩ ነበር መሰለኝ የዛኔ ሰማ ነበር። ኖቶችን በደንብ አጠናው እና ሰባተኛው ሆኜ ገባሁ። ከዛ አንድ አመት ሙሉ የሙዚቃ ትምህርቴን በያሬድ ተከታተልኩ።
ሜጀር ኮርሴ እንትን ነበረ ቫዮሊን ቼሎ የሚባል መሳሪያ መጣቂ ከሆነ ቁጭ ብለሽ እንደዚህ በቦ የሚባል መሳሪያ ያለው እንቻ በሱ ነው የምትጫወቹና እሱን 1 አመት ያህል ተማርኩኝ። ደግሞ የሚገርምሽ ጎበዝ አልኩ። እሱን ስማር ሙዚቃ ላይ ምንም የማላውቅ ሰውዬ ሜጀር ኮርስ ላይ በቃ አንደኛ ነበር። ኢንተረስቱ ማለት አልነበረኝም። እንደውም በጣም የሳቁብኝ እሱ መሳሪያ አያያዛለሁ ስትይዙ በከላይ እንደዚህና አንገቱንና ከታች የሚያዝ እንትን አለው 8 ቁጥር ነው የሚመስለው አይተሽው ከሆነ መሳሪያውና ወገቡ ላይና እዚያ አናቱ ላይ አንገቱ ላይ የምትይዙ እኔ ስለ ሙዚቃ ነው ማቆሰ ታሪክና እንዳይለ ነግሬሻለሁና አያያዚ እንደዚህ ተሸክሜ ነው ያለው ልጫወት በቃ መሳሪያ ሰጥቶሽ ያንቺ መሳሪያ ትላመጅበታለሽ ሁሌ እና ልክ እንደተቀበልኩ እንደዚህ በተከሸሽ ሄድኩትና በጣም ብዙ ተማሪ ስቆብኛል እንደዛ ማድረግ። ከዛ በኋላ ግን የመጀመሪያ ዓመትን በጥሩ ውጤት አጠናቀቄ ከዛ በኋላ ትራንስፈር አድርኩ ወደ ቲያትር ወደ ምፈልገው ዲፓርትመንት 1 አመቴን በያሬድ ተምሬ ወደዛኛው ትራንስፈር አድርጌያለሁ። ባልፈልግም ተምራል ሙዚቃ ባልፈልግም ተምሬያለሁ። ለምን ግን አልቀጠልክበትም ነበር? አይ ሙዚቃ እንኳን ህልሜም አይደለም። በሙዚቃው ደግሞ እምነታችንም አይፈቅድም። ስለዚህ ከሙዚቃው እኔ መጀመሪያ የሚፈልጉት የነበረው አላማዬን ትቼ ላለመምጣት ስለሆነ ወደዛኛው መጠቀስ ነው የፈለኩት። ለጊዜው መጠጊያ አድርጌዋለሁ ወደዛኛው ትራንስፈር ለማድረግ። ያው ከሱራት እንደመጣ ነው ያስቆክ እና በጣም አመሰግናለሁ። ቀረ የምትለው ማስተላለፍ የምትፈልገው ከዛ ደግሞ እንኳን አደረሳችሁ ማለት ይቻላል? ቀረ የምለው ነገር የለኝም፣ ግን ለመላው የኢትዮጵያ ሙስሊም ማህበረሰብ እንዲሁም ከኢትዮጵያ ውጭ ላሉት የሙስሊም ማህበረሰቦች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ማለት ፈልጋለሁ። ለቤተሰቦቼም እንዲሁም ለወዳጅ ዘመዶቼ እንኳን አደረሳችሁ ማለት ፈልጋለሁ። እኛም እንኳን አደረሰ ብለናል። እናንተንም እንኳን አደረሳችሁ። እንኳን አብሮ አደረሰን። በጣም ነው አመሰግናለሁ። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። እሺ የተከበራችሁ ተመልካቾቻችን ፕሮግራማችን የሚመስል ነበረ። ቀሪ የሀገሬ ቴሌቪዥን የኢድ ፕሮግራሞች ይቀጥላሉ። እኔ ግን አበቃ። ኢድ ሙባረክ።